ይሄ ነገር እኔ ጋር አልበረክት ብሎኛል። ብዙ ጊዜ ይሄ ነገር የሚጠቅመን ለቪዲዮ ስንሰራ ወይም ደግሞ በተለይ ዩቲዩብ ላይ ቪዲዮ ለምንሰራ ልጆች ብዙዎቻችን አለን። ይሄ ሰርፊሽ ካሜራ አለ። አሁን ግን አዲስ የመጣ ነገር አለ። አውቶማቲክ ማለት ቪዲዮ ስትቀርጡ እያንዳንዱ እያዞረ ምናምን ፊት ለፊት ሰልፊ ያድርጋችሁት ግን ደግሞ ወደ ፊትም ወደ ኋላም አድርጎ የሚቀርጽ ኦንላይን አይቻለሁ። ግን እኔ አማዞን ላይ ምናምን በተለይ ስደት ዓለም ላይ ያላችሁት ብቻ አማዞን ወደ እናንተ ያላችሁበት ሀገር መምጣት የሚችል ከሆነ ኦርደር ብታደርጉት ደስ ይለኛል። እኔ ግን አማዞን ሳይፕረስ መጣት አይችልም። እንደ ሸን የመሳሰሉት ነገር ማለት ነው። እንደ ተሙ እቃ ኦንላይን አዛችሁ ሸር ማድረግ አትችሉም፣ ወደዚህ ማምጣት አትችሉም እና እኔ አልችልም። ያለበት ሀገር ወደ ሳይፕረስ አይችልም። ሰላም እንዴት ናችሁ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ሙሉዓለም ነኝ። ዛሬ አንድ ነገር ልነግራችሁ መጥቻለሁ። የዛሬ ቪዲዮ የሚሆነው ይሄ የምታዩትን የሰርፊሽ ወይም ደግሞ ሰርፊሽ ካሜራ ቪዲዮ የምንቀርጽበት እንዲሁም ደግሞ ቪዲዮ የምንሰራ ዩቲዩብ ላይ አሁን ቪዲዮ ምናምን ስቀርጽ ይሄ ስገዛ ሶስተኛዬ ነው አራተኛዬ ነው። ሁለት ገዝቼ ኢትዮጵያ አንዱን አንድ ሰው ወሰደብኝ፣ አንዱን ደግሞ ወንድሜ ወሰደብኝ ማለት ነው። ከዛ ሶስተኛ ደግሞ እኔ ገዛው ማለት ነው። ከዛ ሶስተኛ ደግሞ እኔ በራሴ ስህተት ተበላሸብኝ። ስህተቴን ደግሞ አሳያችኋለሁ ማለት ነው። ለምን እንደተበላሸብኝ ይሄ አሁን ቻርጅ አይደረግ ምን ግን ለምን እንደተበላሸብኝ እነግራችኋለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮን ደግሞ ላይክ በማድረግ ጀምሩት። እንግዲህ እንደዚህ እንደምታዩት ይሄ ነገር በጣም ይጠቅማችኋል። እኔ ብዙ በነገራችን ላይ ይሄ እስከ 150 እስከ 170 ዩሮ ይሸጣል በኢትዮጵያ አስቡት። እኔ ግን የገዛሁት እዚህ ጋር አሁን 10 ብር ነው። 10 ዩሮ ነው የገዛሁት ማለት ነው። የምታዩት ዋጋው 10 ዩሮ ይታያችኋል። 10 ዩሮ አሁን ይሄ ኢትዮጵያ ስንት እንደሚሸጥ ታውቃላችሁ? ይሄ ኢትዮጵያ ቢያንስ ወደ 1000 እስከ 800 ይሸጣል ማለት ነው። እና ያው ዋጋው አንድ ነው። እንደምታዩት እሽግ ነው ዛሬ ገዝቼ የመጣሁት። ምክንያቱም ያለዚህ መንቀሳቀስ አልችልም እኔ በነገራችን ላይ ማለት ነው። ፎቶ ሙድ ስነሳ ይሁን ደግሞ እንትን ማለት ነው ካንቴ ቪዲዮም ስቀርጽ ያው ሊቭ ላይም ስገባ በዚህ ያደረኩ ነበረ እንምለው እና እንደምታዩት ይሄንን ገዝቻለሁ ዛሬ ማለት ነው። ዩቲዩብ ሳይከፍለኝ በቃ ለዩቲዩብ ቪዲዮ መቅረጫ እያልኩኝ እዚህ ጋር በነገራችን ላይ ይሄ ነገር ብዙ ጊዜ እኔ ጋር አይሰራም። ለምን እንደው አላውቅም። ቻርጀር የራሱ ማድረግ ያለው ግን እኔ ብዙም አልጠቀመውም ይሄንን ነገር ማለት ነው። ቻርጅ የራሱ ቻርጅ ማድረግ ያለ ግን እኔ ብዙም ያን ያህል አልጠቀምበትም ይሄንን ማለት ነው። እኔ ቁጭ አድርጌ ራሴ በእንትን ደቂቃ አድርጌ መነሳት እችላለሁ ፎቶ ማለት ነው። እንደዚህ አድርጌ ማለት ነው አስቀምጬ ማለት ነው። ስለዚህ ይሄ በጣም ብዙ ጊዜ ውጭ አሁን እኔ ውጭ ላይ ሲሄድ ፎቶ ካሜራ ቪዲዮ ምናምን በዚህ ነው የሚቀርጠው ማለት ነው። ሶ በጣም እቺ ደግሞ ቅርብጭ ያለች እና ትልቅም አይደለችም ብዙ። እንደምታዩት ይሄን ይመስላል። ሶ በጥንቃቄ እኔ በነገራችን ላይ አንድ ጊዜ የተበላሽቶብኝ እንደዚህ የእንግንጥል አድርጌዋለሁ ለማስቀመጥ ስታገር፣ ግን ሁሉንም በሲስተም ማድረግ አለባችሁ። እኔ ከዚህ በኋላ ይሄ የመጨረሻዬ ነው እና አንድ ደግሞ አማዞን ላይ ራሱ አውቶማቲክ እንደዚህ ስልካችሁን አድርጋችሁ ፊት ለፊት ሰርፊሽ እየቀረጣችሁ እንደዚህ አውቶማቲክ እየዞረ የሚቀርጽ የራሱ የሆነ የሚነካ ነገር አለው እና እሱን ነገር ኢትዮጵያ ውስጥ ማን ነው ይሄ እዚህ ሀገር ቢኖር እገዛለሁ። ግን የምፈልገው አይነት የለም እና እኔ አሁን እኔ አንድ ነበረኝና በነገራችን ላይ ብዙ ጊዜ አሁን ስልካችን እዚህ ውስጥ ስናስገባ እዚህ ጋር ስናስገባ አሁን ስልካችንን በጎን ከሆነ እንደዚህ ከሆነ የምናስገባው እኔ ይሄ አሁን አይነካም። ይሄንን ሳብ ሳደርገው የተሰበረብኝ ማለት ነው። ግን ይሄ አይነካም። መሳብ ያለባችሁ ይችን ቀስ አድርጋችሁ ይቺ ብረቷን እንድታረጋላችሁ እንደዚህ ታረጉና ወረዲ እንትን ማለት ነው። ከዛ ቪዲዮአችሁን ስልካችሁን ውስጥ ለማስገባት እኔ ይሄንን ስጫ ነው
ተሰበረብኝ ማለት ነው። ሶ ይሄ አያስፈልግም። ይችን እንደዚህ ታደርጋላችሁ። ከዛ ይህንን እንደዚህ በደንብ ከታች ይዛችሁ ሳብ ታደርጉና ስልካችሁን ማስገባት ማለት ነው። ከዛ ነው እና እኔ ይሄ ነው አሁን ባለፈው እና አዲስ ገዝቼ እንግዲህ ስንት ጊዜ አመት እንኳን አልተጠቀምኩበትም፣ ተሰበረብኝ። ይሄንን ብዙዎቻችን ሁለቱን የምንስባለን። ሁለቱን ደግሞ ከሳብን፣ ምክንያቱም ይሄ ምንም የሚሳብ ነገር የለም፣ ምንም የሚለቀቅ ነገር የለም፣ ብረት የለውም። ብረት ያለው ሊሳብ የሚችለው ከዚህ ጋር ብቻ ነው እና ብዙዎቻችን ባለማወቅ ወይም ደግሞ ልብ ባለማለት የምንስሳት ልጆች አለን። እኔ እንደውም ልገዛ አልፈለግኩም ሁሉ፣ ምክንያቱም በጣም ተናድጄ ነበረ። ምክንያቱም ያለ መሰበር የሌለበት ይቺ ደግሞ ስልካችሁን ከዚህ ውስጥ ካስገባችሁ በኋላ ይቺ እንዲህ ማጥበቅ ነው። ስልካችሁን ማላላት ከፈለጋችሁ እንደዚህ ማላላት፣ አርብዝ ማጥበቅ ከፈለጋችሁ እንደዚህ ማጥበቅ ነው። እና ውዶች ስልክ የወደቀብኝ በዚህ ነው እኔ ብዙ ጊዜ ቪዲዮ የምቀርጸው ልጅም ስገባ የምጠቀመው እና ይሄ በጣም አስፈላጊ ነገር ነው፣ ግን ጥንቃቄ ይፈልጋል። እና እኔ እንደዚህ አይነት ነገር ይሄ ማዳመጫ አይፎን ምናምን አበርክትልኝ ብሏል ማለት ነው። እንዲበረክትልኝ ምን ማድረግ አለብኝ?